በቀደም ምግበይ ኃይሌ እጅ ብንሰጥ እኮ አይምሩንም ብሎ ሲናገር በሚዲያ ጓዶች ልከውልኝ ነበር። እኛ እንደ ምግበይ አይደለንም፣ አንክድም፣ አንሰብርም። ምግበይ ኃይሌ እኮ ከፕሪቶሪያ በኋላ አዲስ አበባ መጥቶ ከኛ ጋር ተገናኝቶ በልቶ ጠጥቶ ውጭ ሀገር ልከነው ታክሞ መጥቷል። እንደ ምግበይ ቂም የምንይዝ ቢሆን ኖሮ እንደ ምግበይ ካዲ ብንሆን ኖሮ እጃችን ገብቶ ነበር። እንደ ምግበይ ካዲ ብንሆን ኖሮ ስብሐት ነጋን ከጉርጓድ አውጥተን ውጭ ሀገር እንልከውም ነበር። ምግበይ እጅ ቢሰጥ አምሩንም ማለት አይችልም። ወጣቶችን ያስጨረሰ ሰው ነው። ደም እጁ ላይ ያለበት ሰው ነው። እኛም በዚህ መክሰስ አይችልም። ይልቅ እንደ 2013 ዳግም መፎከር የለበት። 2013 እንደዛ ፎክሮ ጦርነቱን ለኩሶ ጀምሮ የሆነውን ውጤት ያውቃል። ግን እንደ 2013 ዛሬ በ2018 መፎከር የለበት። ያኔ እንኳን ቢፎክር ያምርበታል። ሁሉ በእጁ ሁሉ በደጁ ነበር። አሁን እንደዛ አይደለም። መፎከር ዛሬ የሚፎክሩ ጀነራሎችን የዛሬ ፉከራ በትግራይ ህዝብ ዘንድ ጎበዝ ጀግና አያስብልም፣ አያስገኝም። ጀግንነት አያስገኝም፣ ጎብለላ አያደርግም። ምክንያቱም የ2013 ፉከራ በትግራይ ህዝብ ላይ ያመጣውን ጣጣ የትግራይ ህዝብ ሙሉ በሙሉ ገብቶታል። ስለገባው የአሁኑ ፉከራ ተባባሪ አይደለም። የትግራይ ህዝብ ይልቅ መውጫ መንገድ ነው የሚፈልገው። አሁን ከገባበት መውጫ መንገድ ነው የሚፈልገው። ምግበይ ኃይሌ አዲስ አበባ መጥቶ ይሄ ጦርነት መብቃቱ ፕሪቶሪያ መፈረሙ ደስ ብሎኛል እኮ ለኔ። በቀደም የሚያወራውን አይታችኋል። ምን አይነት ስብዕና ነው ይሄ? ምን አይነት ስብዕና ነው? በበቃኝ ጦርነቱን በበቃኝ ከጨረስክ በኋላ ባክ ተመልሰ መፎከር ትክክል አይደለም። በበቃኝ እኮ ነው የጨረሱት።